ጉድ ጉድ! እኔ የሰማሁት መረጃ በጣም የሚያሳፍር መረጃ ነው እጄ የገባው። ኦኬ፣ በጣም የሚዘገንን መረጃ። ቡርኬ፣ እቺ ሴት ያመጣሃት ሴት ባለትዳር ናት አይደል? መስከረም ላይ ለመስቀል ነበረ መልስ እንኳን ከባሏ ጋር የበላችሁ። እንዴትና እሷ እናንተ እንዴት ተገናኝታችሁ ነው? እንዴት ተገናኝታችሁ ነው ማለት? ባሏን ከምን ፈታው ነው አንተ ያገኘሃት? አልገባኝም። እኔ የደረሰኝ መረጃ በጣም ነው ያፈርኩት። በጣም ሌላው ደግሞ አብራችሁ ምን ትሰራላችሁ? ሌላ ቦታ ላይ የወጣ ቪዲዮ አለ። ምን እንዴት ለምን አገኘሃት? ሌላ አሁን ትላንት ሀይሚ ካሳየችው ሌላ ቪዲዮ ወጥቶብካል አይደለ? ሶ አንተ ከሀይሚ ጋር እያለክም ከዚች ልጅ ጋር ሪሌሽን ነበረክ ከተለያየ ሴት ጋር። ሀይሚን አትፈልጋትም ማለት ነው? እሺ በጣም ጥሩ ኦኬ። ሌላው ደግሞ ሀይሚ ደግሞ እህቴ በቃ ውጭ ቤቱን ለቀሽ እያሉሽ ነው። መለማመጥ የለብሽም አያስፈልግም። በቃ አንድ ሰው ጥሩ አመለካከት ላንቺ ከሌለው ከዛ ሰው ጋር መጨናነቅ መጋታተር የለብሽም። ኦኬ። ግን ቡርኬ የእውነት በጣም ነው ያዘንኩብክ። ምክንያቱም በጣም ብዙ ሰው በአንተ ምክንያት ተጣልቻለሁ። በጣም ብዙ ሰዎች ሀይሚን በጣም ነው አታክ የምታረጊያት፣ ለቡርኬ ነው የምታግዡ እያሉኝ ብዙ ሰዎች። ግን አንተ ለምን እንደዚህ አይነት ውስጥ ልትገባ ፈለግ? እርግጠኛ ነኝ ያን የአንገት ሀብል ካደረገችልክ በኋላ ራስክን ሁሉ የምታውቅ አይመስለኝም። ለማንኛውም አንገትክ ላይ ያለውን የአንገት ሀብል አውልቀክ ጸበልም ቢሆን ወይ የሆነ ብቻ ነገር አድርግ እስኪ። ኦኬ። አሁን ያለህበት ነገር በጣም ነው የሚያሳዝነው። እኔ እጅ የደረሰኝ ቪዲዮ፣ ፎቶዎች በጣም ነው ያፈርኩት። በጣም እኛ ግን የምናውቀው አንተ ከሀይሚ ጋር እንዳለክ ነው እንጂ በዚህ ደረጃ ልብክ ሸፍቶ ከተለያየ ሴት ጋር ላይፍ ውስጥ እንደገባህ አናቅም ነበረ። ኦኬ። ድጋሚ ደግሞ አሁን የሀይሚን ልብ ለመስበር፣ ሀይሚን ለማናደድ፣ ሀይሚን ለማበሳጨት የምታደርገው ጥረት እንዲሁም ደግሞ ውጪ እያላችሁ ከዛ ቤት ውስጥ ውጪ የምትሏት ትወጣለች። ሀይሚ እንደ እህት የምመክርሽ እንደ ታላቅ እህት ነው የምመክርሽ። ውጪ ከዛ ቤት ውስጥ ውጪ። በቃ የራስሽን ቤት ተከራይ። መከራይ ካልቻልሽ ደግሞ እናት አባት አለሽ አይደል? ቡታጀራ ላይ ሂጂ፣ እናት አባትሽ ጋር ሂጂ፣ ወይ ወንድምሽ ጋር ሂጂ። ኦኬ። በዚህ ደረጃ ለማንም ተገዥ ልትሆኝ አይገባም። አንቺ ምርጥ ሴት ነሽ፣ ጀግና ሴት ነሽ። ነገሮችን ሁሉ ስትጋፊ፣ ነገሮችን ሁሉ ስትታገይ የነበርሽ ሴት ነሽ። እኛ ግን ይሄ ሁሉ ስቃይ መከራሽን አናቅም ነበረ። ኦኬ ቡርኬ፣ በጣም ነው ያዘንኩብህ። በጣም ኦኬ። በጣም አንተ ሀይሚን የምትፈልጋት ለስራ ነበር ማለት ነው። ለዚህ ነበረ እኛ እኮ ተጋብታችሁ ወልዳችሁ ከብዳችሁ እናያችኋለን ነበር እያለን የነበረው። ግን ያሳዝናል በዚህ ደረጃ እንዲህ አይነት ደረጃ መድረሳችሁ። አፍሬያለሁ። የእውነት አፈርኩ፣ አዘንኩ፣ አፈርኩ። በጣም ነው ያፈርኩት። ምን ትሰራለህ ጭፈራ ቤት ከዚች ሴት ጋራ? ምን ልታረጉ ሄዳችሁ ነው? መረጃ እንኳን አንተ እኮ ፌመስ ነህ አይደል እንዴ? ራስህን እኮ መቆጣጠር አለብህ። እንዴት ከተለያየ ሴት ጋራ እንደዚህ አይነት እንትን ታደርጋለህ? እንደዚህ አይነት ነገር ውስጥ ትገባለህ? የእውነት በጣም 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 እጅግ በጣም ነው ያዘንኩት። ብቻ ይሁንልክ፣ ካዋጣክ ጥሩ ነው። ግን ሴቶቹ አያዋጡክም። ሴቶቹ አሁን የሆነ ነገር ስላለክ የሆነ ላይፍ ላይ ስላለክ ምናምን ነው የመጡት እንጂ ድሃ ብትሆን ማንም አያይክም ነበረ። ኦኬ ማንም። እና ደግሞ ያመጣሃት ሴት ባሏ ይመጣል። እሺ ዩቱብ ከፍቶ ይመጣል። እመጣለሁ ብሏል። አውርተነዋል እኛ። ይመጣል ባሏ ዩቱብ ከፍቶ የእሷንም ጉድ ያወጣል። አንተም ከእሷ ጋር ምን አይነት ሪሌሽንሽፕ እንዳለክ ሙሉ መረጃ ሚስጥርክ ይወጣል። ይህንን ጠብቅ። ሪያሊቲውን እውነተኛውን ነገር ጠብቅ። በአካል ነው የምታየው። ኦኬ ሰው እንዴት በዚህ ልክ እንደዚህ? የእውነት በጣም ነው ያፈርኩትኝ። ደግሞ ሴት ሆናችሁ ይህን ሲያደርግ ደግሞ የምትደግፉ ሴቶች አላችሁ። ትንሽ ፈጣሪያችሁን ፍሩ። ኦኬ እዘኑ፣ ለሀይሚ እዘኑላት። ሀይሚ ሚስኪን ልጅ ናት። ምንም የምታውቀው ነገር የለም። ለሀይሚ ብላችሁ የሆን ነገር እስኪ ሀሳባችሁን እንኳን እንትን በሉ። አንዳንድ ጊዜ ለሁሉም ነገር ልክ አለው። ከልክ ሲታለፍ ደግሞ እንደዛው ይደብራል። የእውነት በጣም ነው ያዘንኩት እኔ። ማለት ማልቀስ አልፈልግም፣ ግን ማለት ሴት ልጅ ላይ እንደዚህ ግፍ በደል መፈጸሙ ተገቢ አይደለም። ቡርኬ የእውነት አንተም እኮ አይቀናም እንደዚህ ሀይሚ ላይ ይሄ ሁሉ ሴራ ይሄ ሁሉ ነገር ስታረግ። ሀይሚ ግን ትወድሃለች፣ ታፈቅርሃለች፣ ከአንተ ስር ነበረች። ዛሬ ግን ጭራሽ ቤቱን ለቃ እንድትወጣ የተለያየ ሴት ይዘክ እየመጣ የእሷን ልብ ትሰብራለክ። አውቃለሁ ልባችሁ ያልተሰበረ ሴቶች የሀይሚን ህመም አትረዷትም። ታውቃላችሁ፣ አፍቅራችሁ የተከዳችሁ ወይም ደግሞ ወዳችሁ የተከዳችሁ ወይም ደግሞ አግብታችሁ የፈታችሁ ሴቶች ናችሁ
የሀይሚን ህመም ውስጧ ምን ያክል ስብራት እንዳለው የሚገባችሁ። አንዳንድ ሴቶችም አይገባችሁ። እንዲህም እየተደረገባት ይሄ ግፍ እየተሰራባት እንኳን እሷን ነው የምትሰድቡት፣ እሷን ነው የምታቋሽሹት። ለምን ትጠሏታላችሁ? እስኪ ምን አረገች? ስፔሻሊ ሴት ሆናችሁ። እንደውም እኮ ሀይሚን እኮ ልንደግፋት በቃ ከዛ ቤት ውጪ እያሏት አይደለ? ውጪ እኮ እያሏት ነው። እንደ ውሻ መውጣት ነው ያለባት። ውጪ የራስሽ ቤት ተከራይ ብለን እንደውም ልናግዛት፣ ልናበረታታት፣ ከጎኗ ልንቆም ነው የሚገባው። እና እኔ ክፉ መናገር አልፈልግም። ምክንያቱም እኔ በቡርኬ በጣም ነው ያዘንኩት። ልቤ በጣም ተሰብሯል። ይመችክ፣ ይመችክ። እሺ፣ ግን አያዋጣህም። ግፍ ነው የሰራህባት። ግፍ ደግሞ ፈጣሪ ይከፍላል። እና አይዞሽ ሀይሚዬ፣ እኛ እህቶችሽ አለን ከጎንሽ። በርቺ። በቃ ውጪ፣ ከዛ ቤት ውስጥ ውጪ። ጥሩ አይደለም። በቃ ለአንቺ ጥሩ አይደለም። ሌላ ሴራ ይዘውብሽ ይመጣሉ። ራስሽን መጉዳት የለብሽም የኔ ውድ እህት። እወድሻለሁ። ትንሽ መናገር አቃተኝ፣ እንባ ተናነቀኝ። ማለት በቃ እየተደረገባት ያለው ነገር በጣም ያሳዝናል። ከአንድ ሴት ልጅ ይህ ሁሉ ነገር መፈጸም። አያም ሶሪ ቡርኬ፣ አዝናለሁ ላደረግከው ነገር። ይቆጭሃል።